ሰላም ተማሪዎች እንደምን አላችሁ? ሁሉ ሰላም መልካም። ከዚህ በፊት በተለያዩ ክፍለ ከተማ የተዘጋጁ የአማርኛ ቋንቋ ሞዴል ፈተና ጥያቄዎችን ሰርቼላችኋለሁ። በዛሬው ዕለት ደግሞ በጉለሌ ክፍለ ከተማ ትምህርት ጽሕፈት ቤት የስምንተኛ ክፍል የአማርኛ ሞዴል ፈተናን አንድ ላይ እንሰራለን። ስለዚህ ይሄ ሞዴል ፈተና 60 ጥያቄዎችን በውስጡ አካቶ ይዟል። ጥያቄዎቹን ለመስራት ደግሞ 1 ሰዓት ተሰጥቶናል። ስለዚህ የሞዴል ፈተናውን አንድ ባንድ ወደ መስራት እናመራለን። መመሪያ 1 ከጥያቄ ተራ ቁጥር 1 እስከ 10 ድረስ የቀረቡት ጥያቄዎች በቀረበው ምንባብ ላይ የተመሰረቱ ናቸው። ለእያንዳንዱ ጥያቄ ከተሰጡት አማራጮች መካከል ትክክለኛውን መልስ ምረጥ ወይም ምረጭ ይላል። ስለዚህ ምንባቡን ፈጠን ብዬ አነብላችሁና ከምንባብ የወጡ ጥያቄዎችን በመጀመሪያ ደረጃ እንሰራለን። ፈርጠም ያለ የቀኝ ሽንኩርት ቅርጽ መሳይ አፍንጫ ያለው ዳጎስ ብሎ ቀላ ያለው ከንፈሩን ሲገልጥ ነጫጭ ፍልጥ ጥርሶቹ የሚያምሩና ከሸበላ ቁመናው ጋር የተስተካከለ አቋም ያለው ኮልሆራ ለየት ያለ ባህሪ ይታይበታል። ቁጥብነቱ፣ ጀግንነቱ፣ ጥርጣሬውንና ብቸኝነት መውደዱን ያዩ ጓደኞቹ ነብሮ ይሉታል። የዩኒቨርሲቲ ጓደኞቹ ቀልድና ቧልት ከጀመሩት እንደ ቆሰለ ጎሽ በንዴት ጦፎ ይፎክራል። ከሰው ጋር ደጋግሞ እንደ መጣላቱ ግን ኃይሉን ተማምኖ ተማቶ አያውቅም። 2-3 ካቶ ምንም በማይገባው ቋንቋ አኩቶምትሞ ዞር ይላል። ታዲያ ብዙዎቹ አዳልጧቸው ቀልድ ቢጤ ጀምረው በዚያ ፈርጣማ ጡንቻውን በሰነዘረ ቁጥር ጠረመሰን እያሉ እንደተሳቀቁ እርም ብለው ይሸሹታል። ስለዚህ ምን እንደሚያበሽቀው ያለፈ ሕይወቱንም እንደሚመስል ብቸኝነቱ ከመቼ ወዲህ እንደጀመረው ከፍቶ ማየት የጀመረ ሰው አልተገኘም። ግለቱም አላስቀረበም። የተማሪን ቆብ አውላቂ መምህራን በለመዱት ቧልት ጢብ ሊጫወቱበት ይዳዳቸውና እንደ ከመነዳሪ የሚነፋውን ከንፈሩንና እሳት ተፊ ትናንሽ አይኖቹን ሲያዩ በተለይ ባንቀሳቀሰው ቁጥር እንደ አሎሎ የሚንከባለለውን ጡንቻውን ሲመለከቱ በቸራው ለኝ ብለው አቅጣጫቸውን ሲቀይሩ ዓመታት ተቆጠሩ። የልጅነት ጊዜው መጥፎ ትዝታ ጥርስን አግጥጦ ጥፍሩን በማሾል የታባክ ይለዋል። ይህኔ እንደ ልጅነቱ ልጅ ይሆናል። በጭንቀት እየተንቦራቸ ይርበተበታል። ትናንት ከገደል ውስጥ ወጥቷል። ዛሬ ግን ወደ ገደል ተገፍቶ በመግባት ለሞት ዝግጁ አይደለም። እንግዲህ ችግሩ ያለው በትናንትናና በዛሬ መካከል ነው። ልጅ ከነበረውና አሁን በአካልና በአእምሮ ካደገው ኮሎ መካከል አንዱ ሽሽቱን ማቆም አለበለዚያ በደንባራ በቅሎ ቃጭል ተጨምሮ እንዲሉ በፍርሃት እያከለ ወደ ኋላ ያይ የሕይወትን ሩጫ መሸምጠጥ አለበት። ምንጩ ከቡስካ በስተጀርባ ነው። ከገጽ 13 እስከ 15 ለዚህ ፈተና እንዲመጥን ተደርጎ የተወሰደ ነው። እንግዲህ ተማሪዎች በቀጥታ ከምንባቡ ወደ ወጡ ጥያቄዎች እናመራለን። ጥያቄ ተራ ቁጥር 1 እርም ብለው ይሸሹታል ሲል ምን ማለቱ ነው? ሀ እርም ብለው ይናገራሉ። ለ በድጋሜ አይናገሩትም። ሐመርሃ እየሮጡ ያመልጣሉ። መ ፈጥነው ያወራሉ። መልካም። እርም ብለው ማለት በዚህ ምንባብ ውስጥ በድጋሜ አይናገሩትም የሚል ይሆናል። እርም ብለው ይሸሹታል ማለት ነው። ለ በድጋሜ አይናገሩትም የሚለው መልሱ ነው። ጥያቄ ተራ ቁጥር 2 በደንባራ በቅሎ ቃጭል ተጨምሮ የሚለው ምሳሌ አነጋገር የአገባብ ትርጉም ምንን ያመለክታል? ይሄ እንግዲህ ምሳሌ አነጋገር ነው። በደንባራ በቅሎ ቃጭል ተጨምሮ የሚለው ሀ እየቀረ መሄድን፣ ለበቅሎ ቃጭል ማስፈለጉን፣ ሐመርሃ እየባሰበት መሄዱን፣ መ እየቸኮለ መምጣትን። መልካም። በደንባራ በቅሎ ቃጭል ተጨምሮ ማለት ምንድን ነው? በአንድ ችግር ላይ ሌላ ችግር ማለት ነው። እንደውም ጤዛነሽ እንኳንም ዘንቦብሽ አይነት ምሳሌ አነጋገር። ስለዚህ በደንባራ በቅሎ ቃጭል ተጨምሮ ለሚለው ምሳሌ አነጋገር ምን ማለት ነው? እየባሰበት መሄዱን የሚለው ትክክለኛ መልሱ ይሆናል። ስለዚህ ለዚህ ጥያቄ መልሱ ሐመርሃ የሚለው
ትክክለኛ መልሱ ነው። እሺ ጥያቄ ተራ ቁጥር 3 የተማሪዎች ቆብ አውላቂ መምህራን ለሚለው የሚስማማው ትርጉም ከቀረቡት አማራጮች ውስጥ የትኛው ነው? ሀ የሚያስደነግጡ መምህራን፣ ለየት ያለ ባህሪ የሚታይበት፣ ሐመርሃ ባርኔጣ የሚያወልቁ መምህራን፣ ቀልድ የማያውቁ መምህራን። መልካም ለዚህ ጥያቄ መልስ አንቀጽ 2 ላይ ስንሄድ ስለምናገኘው የተማሪ ቆብ አውላቂ መምህራን ለሚለው የሚስማማው ትርጉም ማን ነው? ሀ የሚያስደነግጡ መምህራን የሚለው ትክክለኛ መልስ ይሆናል። መልሱ ሀሌታ ውሃ። ጥያቄ ተራ ቁጥር 4 የኮሎሆራን ማንነት የማይገልጸው ከቀረቡት አማራጮች ውስጥ የትኛው ነው? ሀ የተስተካከለ አቋም ያለው፣ ለስርዓት የሚያስከብሩ መምህራን፣ ሐመርሃ ብቸኝነቱን የሚወድ፣ ቀልድ የሚወድ። መልካም ለዚህ ጥያቄ አንቀጽ 1 ላይ ስንሄድ እናገኛለን። ስለዚህ መልሱ ሀ የተስተካከለ አቋም ያለው የሚለው ትክክለኛ መልስ ይሆናል። ጥያቄ ተራ ቁጥር 5 ጥርሱን አግጥጦ ጥፍሩን በማሾል የታባክ ይለዋል የተባለው ምንድን ነው? ሀ መጥፎ የልጅነት ትዝታው፣ ለቀልድ ጣል የሚያደርጉ ሰዎች፣ ሐመርሃ ጥርሶቹ ስለሚያምሩ፣ የተስተካከለ አቋሙ። መልካም ለዚህ ጥያቄ አንቀጽ 4 ላይ ስንሄድ መልሱን እናገኛለን። ስለዚህ መልሱ ይሄ የታባክ የሚለው ምንድን ነው ማለት ነው? መጥፎ የልጅነት ትዝታው የሚል ይሆናል። ስለዚህ መልሱ ማን ነው? ሀሌታ ውሃ የሚለው ትክክለኛ መልስ ነው። ሀሌታ ውሃ ትክክለኛው መልስ ነው። መጥፎ የልጅነት ትዝታ። ጥያቄ ተራ ቁጥር 6 አዳልጧቸው የሚለው ቃል ከአገባቡ አንጻር ለሚኖረው ፍች ተስማሚ የቱ ነው? አገባባዊ ፍች ወይንም አውዳዊ ፍች ነው። አዳልጧቸው፣ ሀ አምልጧቸው፣ ለአንሸራቷቸው፣ ሐመርሃ አደምጧቸው፣ አሟልጧቸው። መልካም አንቀጽ 2 ላይ ስንሄድ ይሄን ቃል እናገኘዋለን። አዳልጧቸው የሚለው አገባባዊ ፍቹ ወይንም አውዳዊ ፍቹ አምልጧቸው የሚል ይሆናል። ስለዚህ መልሱ ማን ነው? ሀሌታ ውሃ የሚለው ትክክለኛ መልስ ነው። እሺ ጥያቄ ተራ ቁጥር 7 ዳሽ ቃቶ ምንም በማይገባው ቋንቋ አክቶምትሞ ዞር ይላል የተሰመረበት ቃል ምንን ለማመልከት የገቡ ናቸው ይላል። ቃቶ የሚለው ነው የተሰመረበት። ሀ ፍላጎትን ለመግለጽ፣ ለመልክን ለመግለጽ፣ ሐመርሃ የድርጊት ሙከራን ለመግለጽ፣ አይነትን ለመግለጽ። መልካም አንቀጽ 2 ላይ ስንሄድ እናገኘዋለን። ቃቶ የሚለው ምንድን ነው? የድርጊት ሙከራን ለመግለጽ ማለት ነው። የድርጊት ለመምታት ሙከራ ማድረግን የሚል ይሆናል። ስለዚህ መልሱ ማን ነው? ሐመርሃ የሚለው ይሆናል። ቃቶ የሚለው ሐመርሃ የድርጊት ሙከራን ለመግለጽ ለመምታት ሙከራ ማድረግ ማለት ነው። ጥያቄ ተራ ቁጥር 8 በምንባቡ አንቀጽ 2 ላይ በንዴት ጦፎ የሚለው ቃል ተቃራኒ ፍቺ ከቀረቡት አማራጮች የቱ ነው? በንዴት ጦፎ ለሚለው ቃል ተቃራኒ ፍች ሀ ተቀንጭቦ፣ ለተናዶ፣ ሐመርሃ በሽቆ፣ ተረጋግቶ። መልካም መልሱ በንዴት ጦፎ ለሚለው ተረጋግቶ የሚለው መልስ ይሆናል። በሽቆ፣ ተናዶ የሚሉት ተመሳሳይ ናቸው። በንዴት ጦፎ ለሚለው ተመሳሳይ ናቸው። ተመሳሳይ ቃል የሆኑ ናቸው። ነገር ግን ተረጋግቶ የሚለው በንዴት ጦፎ ለሚለው ቃል ተቃራኒ ፍች ነው። ስለዚህ መልሱ ማን ነው? የሚል ይሆናል። ጥሩ ተማሪዎች ከኔ ጋር ናችሁ? መልካም። ጥያቄ ተራ ቁጥር 9 በምንባቡ አፍራሽ አያያዥ ቃል የተገለጸባቸው አንቀጾች የትኞቹ ናቸው? አፍራሽ አያያዥን ቃል የያዘው አንቀጽ የቱ ነው? ሀ አንቀጽ 2 አንቀጽ 3፣ ለአንቀጽ 2 4 እና 5፣ ሐመርሃ አንቀጽ 1 2 እና 3፣ አንቀጽ 3 2 እና 1። መልካም አፍራሽ አያያዥ ቃል የያዙ አንቀጾች ያሉበት የት ላይ ነው? አንቀጽ 2 4 እና 5 ላይ ስንሄድ እነዚህ አፍራሽና አያያዥ ቃልን እናገኛለን። ስለዚህ መልሱ ማን ነው? የሚለው ይሆናል። መልሱ እሺ ጥያቄ ተራ ቁጥር 10
ዳሽ ወደ ገደል ተገፍቶ ለመግባትና ለመሞት ዝግጁ አይደለም የተባለው ማንን ነው? ሀ ጓደኞቹን፣ ለመምህራን፣ ሐመርሃ ሕፃናቱን፣ መኮልሆራን። መልካም ተማሪዎች አንቀጽ 4 ላይ ስንሄድ የዚህን ጥያቄ መልስ እናገኛለን። ስለዚህ ወደ ገደል ተገፍቶ ለመግባትና ለመሞት ዝግጁ ያልሆነው ማን ነው? ኮልሆራ ነው። ኮልሆራ መልሱ የሚል ይሆናል። ጥሩ ተማሪዎች አሁን ደግሞ ወደ መመሪያ 2 እንሄዳለን። ከጥያቄ 11 እስከ 60 ድረስ የተለያዩ ጥያቄዎች ቀርበዋል። ለእያንዳንዱ ጥያቄ ከቀረቡት አማራጮች መካከል ትክክለኛውን መልስ የያዘውን ምረጥ ወይንም ምረጭ ይላል ትእዛዙ። ጥያቄ ተራ ቁጥር 11 ከሚከተሉት አማራጮች ከአንቀጽ ባህሪያት የማይካተተው የቱ ነው? ሀ ውህደት፣ ለ አጽንዖት፣ ሐመርሃ አስተዋጽኦ፣ መ አንድነት። የአንቀጽ ባህሪ ያልሆነ የቱ ነው የሚለው። መልካም ተማሪዎች መልሱ ማን ነው? ሐመርሃ አስተዋጽኦ ወይንም ንድፍ። አስተዋጽኦ ወይም ንድፍ የሚለው የአንቀጽ ባህሪ ሊሆን አይችልም። ነገር ግን ውህደት፣ አጽንዖትና አንድነት ምንድናቸው? እነዚህ የአንቀጽ ባህሪያት ናቸው። ስለዚህ የአንቀጽ ባህሪ ያልሆነውን የያዘው አማራጭ ማን ነው? ሐመርሃ የሚለው ይሆናል። ጥሩ ተማሪዎች ጥያቄ ተራ ቁጥር 12 አንቀጽን ለመጻፍ አጠቃላይ ሐሳብ ኃይለ ቃሉ መገኛ ቦታው ሊሆን የሚችለው አማራጭ የያዘው የቱ ነው? ሀ መጀመሪያ፣ ለ መሃል፣ ሐመርሃ መጀመሪያና መጨረሻ፣ መ ሁሉም አማራጭ መልስ ነው። መልሱ ማን ነው? መ ሁሉም አማራጭ መልስ ነው። እንግዲህ ኃይለ ቃል ወይንም መንደርደሪያ አረፍተ ነገር ስንል በአንቀጹ ውስጥ በ4 ቦታ ላይ ልናገኘው እንችላለን። በአንቀጹ መጀመሪያ ላይ፣ በአንቀጹ መሃል ላይ ወይንም በአንቀጹ መጀመሪያና መጨረሻ ላይ ሊገኝ ይችላል ማለት ነው። ስለዚህ መልሱ ማን ነው? መ የሚል ይሆናል። መልሱ ማን ነው? መ የሚል ይሆናል። በሁሉም ላይ ይገኛል። 13ኛ ጥያቄ የቋንቋ መሰረታዊ መዋቅር ተከትሎ ውስብስብ አረፍተ ነገር የሆነው አማራጭ የቱ ነው? ሀ አባቴ ስለመጣ ሽርሽር እሄዳለሁ፣ ለትዕግስትና ለሙ ቤተሰብ ናቸው፣ ሐመርሃ ሰውየው ዛሬ ወይ ነገ ይመጣል፣ መ ሕፃኑ በጣም አለቀሰ። እሺ ልብ በሉ ተማሪዎች፣ አሁን እዚህ ጋር ውስብስብ አረፍተ ነገር ነው። እንግዲህ የአረፍተ ነገር አይነቶች በሁለት ይከፈላሉ፣ ውስብስብና ነጠላ አረፍተ ነገር ብለን። ውስብስብና ነጠላ አረፍተ ነገር ብሎ ለመወሰን ትልቁ መሰረት ወይም ምሰሶ ምንድን ነው? በአረፍተ ነገር ውስጥ የሚገኘው የግስ ወይም የማሰሪያ አንቀጽ መጠን ነው። አረፍተ ነገሩ አንድ ብቻ ግስ ከያዘ ነጠላ አረፍተ ነገር ይሆናል። ከሁለት በላይ አንድና ከዛ በላይ ከያዘ ደግሞ ምን ይሆናል? ውስብስብ አረፍተ ነገር ይሆናል ማለት ነው። እሺ እንመልከት። አባቴ ስለመጣ ሽርሽር እሄዳለሁ። ሎክ አባቴ ስለመጣ መጣ የሚል ግስ አለ፣ እሄዳለሁ የሚል ግስ አለ። ስንት ግስ አለው? 2 ግስ አለው። ትዕግስትና ነው ቤተሰብ ናቸው አንድ ግስ ብቻ አለው። ሐመርሃ ሰውየው ዛሬ ወይ ነገ ይመጣል። ስንት ግስ አለው? ይመጣን የሚለው አንድ ግስ ነው። ሕፃኑ በጣም አለቀሰ የሚለው ስንት ነው? አንድ ግስ ነው። ስለዚህ መልሱ ማን ነው? ሀሌታ ውሃ። አባቴ ስለመጣ ሽርሽር እሄዳለሁ የሚለው ምን አይነት አረፍተ ነገር ነው? ውስብስብ አረፍተ ነገር ነው። ለምን ብለን ስንጠየቅ 2 ግስ አለው። ማንና ምን? መጣና እሄዳለሁ የሚል ማለት ነው። ስለዚህ መልሱ ማን ነው? ሀሌታ ውሃ የሚለው ይሆናል። ሌሎቹ ምንድን ናቸው? ነጠላ አረፍተ ነገሮች ናቸው። 14ኛ ጥያቄ የአንዳንድ ሰዎች ስራ ቆይቶ እውን ይሆናል የተሰመረበት ቃል አውዳዊ ፍች ተቃራኒ ከሚከተሉት አማራጮች የቱ ነው? ልብ በሉ ተማሪዎች፣ የተሰጠን ቃል ማን ነው? እውን የሚለው ነው። አሁን እውን የሚለው ቃል ተመሳሳይ ፍች አይደለም የተጠየቀ ነው። ምን አይነት ነው? ተቃራኒ ፍች። ልክ እንደዚህ አይነት ጥያቄዎች ሲቀርቡልን ልብ ብለን የጥያቄው መንፈስ መረዳት ያስፈልጋል። አሁን የተጠየቅነው ምንድነው? ተቃራኒ ፍቹን ነው እንጂ ምኑን አይደለም፣ ተመሳሳይ ፍቹን አይደለም። እሺ ሀ ህቡህ፣ ለ ግልጽ፣ ሐመርሃ ይፋ፣ መ ገሃድ ይላል። እውን ለሚለው ቃል ተቃራኒ ፍቹ ማን ነው? ሀሌታ ውሃ። ህቡህ የሚለው ተቃራኒ ፍቹ ነው። ህቡህ ማለት ምን ማለት ነው? ድብቅ ማለት ነው። ስለዚህ የእውን ተቃራኒ ማን ነው? ድብቅ ወይንም ህቡህ ነው። ግልጽ፣ ይፋ፣ ገሃድ የሚሉት ግን ምን ናቸው? እውን የሚለው ቃል ተመሳሳይ ፍቺ ነው። ስለዚህ መልሱ ማን ነው? ሀሌታ ውሃ የሚለው ይሆናል። ተቃራኒ ፍቹን ማን ነው? ሀሌታ ውሃ። ህቡህ የሚለው ይሆናል። ጥያቄ ተራ ቁጥር 15 ውጤታማ ሰዎች ስለሚተጉ ከሰማይ መና ይወርዳል ብለው አይመኙም የተሰመረበት ቃል ለአውዱ የሚሰጠው ፍች ምን ሆኖ ሲነበብ ነው? የተሰመረበት ቃል ነው መና የሚል ነው። መና የሚለው ቃል በእንዴት አይነት ሁኔታ ሲነበብ ነው የሚለው። ሀ ላልቶ፣ ለ ሰልቶ፣ ሐመርሃ ተቆርጦ፣ መ ጠብቆ።
መልሱ ማን ይሆናል? ጠብቆ ከሰማይ መና ይወርዳል። መና ማለት ምን ማለት ነው? ምግብ ማለት ነው። ከሰማይ ይሄ ሃይማኖታዊ ይዘት ያለው ቃል ነው። ከሰማይ መና የሚለው ማለት ነው። ዞሮ ዞሮ መና የሚለው ምንድን ነው? ምግብ የሚል ፍች ሊሰጠን የሚችለው ጠብቆ ሲነበብ ነው። መና ስንል ግን ስናላለው ምንድን ነው? ከንቱ የሚል ይሆናል ማለት ነው። ስለዚህ መና የሚለው ጠብቆ መነበብ አለበት፣ ትክክለኛ ፍች ይሰጥ ዘንድ በተሰጠው አረፍተ ነገር ውስጥ። ስለዚህ መልሱ ማን ነው? መ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 16 ከሚከተሉት ትክክለኛ የአጻጻፍ ስርዓት ተከትሎ የተጻፈው አማራጭ የቱ ነው? ሀ ሌታ ሀ ድርብ ትምህርተ ጥቅስ መምህሩ ሰውን ለመርዳት ሰው መሆን በቂ ነው ብለው ተናገሩ፣ አልተዘጋም። ድርብ ትምህርተ ጥቅስ ተከፍቷል። ለላይ መምህሩ ሰውን ለመርዳት ነው በቂ መሆን፣ እሺ ድርብ ትምህርተ ጥቅስ ተዘጋ ብለው ተናገሩ። አመሯ መምህሩ ድርብ ትምህርተ ጥቅስ ሰውን ለመርዳት ሰው መሆን በቂ ነው፣ ተዘጋት ድርብ ትምህርተ ጥቅስ ብለው ተናገሩ። መምህሩ ድርብ ትምህርተ ጥቅስ ተከፈተ፣ ሰውን ለመርዳት ነው መሆን ሰው ብለው ድርብ ትምህርተ ጥቅስ ተዘጋ ተናገሩ ይላል። መልሱ ማን ነው? መልሱ ሀመሯ ነው ትክክለኛው መልስ። ለምን ብለን ስንፈትሽ ይህንን ጥያቄ አንደኛ ሰውን ለመርዳት ሰው መሆን በቂ ነው ብሎ የተናገረው ማን ነው? ይሄ ሀሳብ የማን ነው? የመምህሩ ሀሳብ ነው። ስለዚህ የሶስተኛው ሰው አካል ወይም ይህንን አረፍተ ነገር ወይም ይህንን ቃል የተናገረው ሰው ሀሳብ በድርብ ትምህርተ ጥቅስ ወይም ደብል ኮቴሽን ማርክ ውስጥ መግባት አለበት። ከዛ ባለፈ ብለው ተናገሩ ተብሎ ምን ይሆናል ማለት ነው? 4 ነጥብ ይቀመጣል ማለት ነው። አንደኛው እንመልከት። ድርብ ትምህርተ ጥቅስ ተከፈተ፣ መምህሩ ሰውን ለመርዳት ሰው መሆን በቂ ነው ብለው ተናገሩ፣ አልተዘጋም ድርብ ትምህርተ ጥቅሱ። ሁለተኛ የመምህሩ ንግግር በድርብ ትምህርተ ጥቅስ ውስጥ አልሆነም። ሁለተኛውም ጥያቄ ሁለተኛውም ለላይ ያለውም ስህተት አለበት፣ መላይም ስህተት አለበት። ስለዚህ መልሱ ማን ነው? ሀሌት ሀመርኋ መምህሩ ድርብ ትምህርተ ጥቅስ ሰውን ለመርዳት ሰው መሆን በቂ ነው፣ ድርብ ትምህርተ ጥቅሱን እንዘገዋለን፣ ብለው ተናገሩ ብለን 4 ነጥብ እናደርጋለን ማለት። ስለዚህ መልሱ ማን ነው? ሀመርኋ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 17 ከሚከተሉት አማራጭ ድምጾች በስርዓት ተቀናይተው ትርጉም አዘል ቃል ሊሰጥ የማይችለው የቱ ነው ነው የሚለው። ሀ ብ ኤ ት ለ ስ ኤ ት ሀመሯ ክ ኦ ት መ ቺ ኤ ም። መልሱ ማን ነው? መልሱ መ ነው የሚለው። ሀሌታዋ ብኤት ቤት ትክክለኛ ነው። ቤት የሚል ቃል ይሰጡናል። ለላይ ያሉትን ኔት ስኤት የሚለው ሴት የሚል ቃል ይሰጠናል። ክኦት የሚለው ሀመሯ ላይ ኮት የሚል ቃል ይሰጠናል። መላይ ግን ቺኤም ቼም ምንም አይነት ትርጉም አልባ የሆነ ቃል ነው ማለት ነው። ስለዚህ መ የሚለው ትክክለኛው መልስ ነው። እሺ ወደ ቀጣዩ ጥያቄ እናምራ። ተማሪዎች ከኔ ጋር ናችሁ? መልካም እንቀጥል። ጥያቄ ተራ ቁጥር 18 ትክክለኛ የቋንቋ መዋቅር ቅደም ተከተል ያልያዘው አማራጭ የቱ ነው? ሀ ድምፅ፣ ቃል፣ አረፍተ ነገር፣ ሀረግ፣ አንቀጽ፣ ድርሰት። ለ ድምፅ፣ ሀረግ፣ ቃል፣ አረፍተ ነገር፣ አንቀጽ፣ ድርሰት። ሀመርኋ ድርሰት፣ አንቀጽ፣ አረፍተ ነገር፣ ቃል፣ ሀረግ፣ ድምፅ። መ ድምፅ፣ ቃል፣ ድርሰት፣ ሀረግ፣ አንቀጽ፣ ድርሰት። ልብ በሉ። አሁን እዚህ ጋር የተሰጠን ምንድን ነው? የቋንቋ መዋቅሩ በትክክለኛ መንገድ የተዋቀረው የቱ ነው ነው የሚለን። እሺ ሀሌቷን እንመልከተው። ድምፅ አለ፣ ከዛ ቃል አለ፣ አረፍተ ነገር አለ፣ ሀረግ አይሆንም። ምክንያቱም ከቃል በኋላ ምን መምጣት አለበት? ሀረግ መሆን ስላለበት። ለላይ እንመልከት። ድምፅ አለ፣ እሺ ሀረግ አለ፣ ከዛ ቃል አለ። ሊሆን አይችልም። ምክንያቱም ከሀረግ በፊት ማነው መምጣት ያለበት? ቃል ስለሆነ። ሀመር ኋላ እንመልከት። ድርሰት አለ፣ እሺ አንቀጽ አለ፣ አረፍተ ነገር አለ፣ ቃል አለ፣ ሀረግ አለ፣ ድምፅ። እሺ መላይ እንሂድ። ድምፅ አለ፣ ቃል አለ፣ ድርሰት አለ። በፍጹም ሊሆን አይችልም። ምክንያቱም እሺ ድርሰት አለ፣ ከዛ ሀረግ አለ። ከድርሰት በፊት ማን መምጣት አለበት? ሀረግ መሆን አለበት። ስለዚህ መልሱ ማን ነው? ሀመርኋ ነው ትክክለኛው መልስ። አሁን ይሄ ምንድን ነው? ከከፍተኛ ከትልቁ ወደ ትንሹ ነው የተደረደረው። ድርሰት፣ አንቀጽ፣ አረፍተ ነገር፣ ቃል፣ ሀረግ፣ ድምፅ። በሌላ አነጋገር እንገልብጠው። ሀመርኋ ላይ ነው አሁን ያለ ነው። ድምፆች ተቀናይተው ምን ይፈጥራሉ? ቃልን፣ ቃል ሀረግን፣ ሀረግ አረፍተ ነገርን ነው። ባጭሩ ይሄ ጥያቄ ምን አለበት ማለት ስህተት ያለበት ጥያቄ ነው። ለምን ብለን ኢቭን አእምሮዋን እንመልከት። ድርሰት፣
አንቀጽ፣ አረፍተ ነገር ከዛ ሐረግ፣ ቃል፣ ድምፅ ነው መሆን ያለበት። ሐረግ ከዛ ቃል፣ ድምፅ ነው መሆን ያለበት። ስለዚህ ይሄ ጥያቄ ምን አለበት? የቅንጅት ችግር ወይም ስህተት አለበት ማለት ነው። ትክክለኛው መልስ መሆን ያለበት ምንድነው? ድርሰት፣ አንቀጽ፣ አረፍተ ነገር፣ ሐረግ፣ ድምፅ ከከፍተኛ ወደ ዝቅተኛ ከሄድ ወይም ከዝቅተኛ ወደ ከፍተኛ እንሂድ ካልን ደግሞ ድምፅ ከዛ ቃል ከዛ ሐረግ ከዛ አረፍተ ነገር ከዛ አንቀጽ ከዛ ድርሰት ነበር መሆን ያለበት። ስለዚህ ጥያቄው ምንድነው ማለት ነው? ስህተት ያለው ጥያቄ ነው። ጥያቄ ተራ ቁጥር 19 ከሚከተሉት አማራጮች በኢመደበኛ ጽሑፍ የተገለጸው ሐሳብ የቱ ነው? ሀ እናቴ ዘወትር ምክር ትሰጣለች። ለ የልጅቷ ቦርሳ ስለጠፋ አለቀሰች። ሐመርሃ ሰሚራ በትምህርቷ ጎበዝ ነች። መ አባቴ ከች ሲል ሃርድ ሊበጥስብኝ መሰለኝ ይላል። በኢመደበኛ መልሱ ማን ነው? መ የሚል ይሆናል። ምክንያቱም እዚህ ጋር ከችና ሃርድ የሚሉት ምንድን ናቸው? መደበኛ የቋንቋ አጠቃቀም ውስጥ የምንጠቀማቸው ቃላት አይደሉም። ሌሎቹ ግን በመደበኛ አገላለጽ የቀረቡ ናቸው። ስለዚህ መልሱ ማን ነው? መ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 20 በላይነሽ ወደ ገጠር እየሄደች ነው። ይህ አረፍተ ነገር የቀረበው በየትኛው ጊዜ ነው? ሀ በኃላፊ፣ ለ በትንቢት፣ ሐመርሃ በአሁን፣ መ የዋህ ኃላፊ ይላል። እንግዲህ ጊዜ በሶስት ነው የሚከፈለው። ተማሪዎች ልብ በሉ፣ ጊዜ በሶስት ይከፈላል። የአሁን ጊዜ የምንለው አለ፣ የወደፊት ጊዜ፣ የትንቢት ጊዜ የምንለው አለ፣ ወይም የኃላፊ ጊዜ የምንለው አለ። የኃላፊ ጊዜ በሁለት ይከፈላል። የአሁን ጊዜና የሩቅ ጊዜና የቅርብ ኃላፊና የሩቅ ኃላፊ ወይም የዋህ ኃላፊ የሚባልም ደግሞ አለ። ዞሮ ዞሮ ወደዚህ ጥያቄ ስንመጣ በላይነሽ ወደ ገጠር እየሄደች ነው ይላል። እየሄደች ነው። ሀ በኃላፊ፣ ለ በትንቢት፣ ሐመርሃ በአሁን፣ መ የዋህ ኃላፊ። መልሱ ማለት ነው በአሁን ጊዜ ነው። እየሄደች በመሰረቱ የአሁን ጊዜ እየና ነው በሚሉ እነዚህን አይነት ምዕላዶች ያስከትላል ማለት ነው። እየ የሚል ቅድመ ግን ቅጥያና ነው የሚል ምንድን ግስ መሰረት አድርጎ ይመሰረታል። ማን? የአሁን ጊዜ ማን? ለምሳሌ በላይነሽ ወደ ገጠር እየሄደች ነው። ልጁ ምሳውን እየበላ ነው። ተማሪዋ እያጠናች ነው። ልጆቹ ስፖርት እየሰሩ ነው። ልክ እንደነዚህ አይነት አረፍተ ነገሮች በአሁን ጊዜ የተገለጹ ናቸው። ስለዚህ ማን ይሆናል መልሱ? ሐመርሃ የሚለው ትክክለኛው መልስ ይሆናል። ጥያቄ ተራ ቁጥር 21 ከቀረቡት አማራጮች በአሁን ጊዜ የተገለጸው አረፍተ ነገር የቱ ነው? ሀ ተማሪው ጥያቄ ተራ ቁጥር 22 ይህን ሰርተናል። ዳሽ የህዝቦች ማንነት የሚገለጽበትና የረጅም ዘመን ባህላቸውን፣ ታሪካቸውን እንዲገነዘቡ የሚረዳ ቁሳዊና መንፈሳዊ ሀብት ነው ይላል። ሀ ውርስ፣ ለ ስጦታ፣ ሐመርሃ ኑዛዜ፣ መ ቅርስ። መልሱ ማን ነው? መ ቅርስ የሚል ይሆናል። የህዝቦች ማንነት የሚገለጽበትና የረጅም ዘመን ባህልን የህዝቦችን ባህል ታሪክ እንዲገነዘቡ የሚረዳ ቁሳዊና መንፈሳዊ ባህል ሀብት ምን ይባላል? ቅርስ ይባላል ማለት ነው። መልሱ ማን ነው? መ የሚል ይሆናል። እሺ ተማሪዎች ሰብስክራይብ ማድረግን አትርሱ። ላይክ አድርጉ፣ ለጓደኞቻችሁ ደግሞ ሸር አድርጉ እንዲደርሳቸው። ጥያቄ ተራ ቁጥር 23 እንመልከት። መሮጥ የሚያበዛ ሰው ልቡ ፈርሶ ይሞታል። በዝግታ እያዘገመ የተጓዘ ሰው ግን ካሰበበት ቦታ ይደርሳል። ይህ ጽሑፍ የቀረበው በየትኛው አማራጭ ነው ይላል። ሀ በገላጭ፣ ለ በስዕላዊ፣ ሐመርሃ በአስረጅ፣ መ በአከራካሪ። መልካም። ስለዚህ ለዚህ ጥያቄ መልሱ ማን ነው? በአስረጅ ነው። በአስረጅ ያስረዳል። መጥፎ የሚያበዛ ሰው ልቡ ፈርሶ ይሞታል፣ በዝግታ እያዘገመ የተጓዘ ሰው ግን ካሰበበት ይደርሳል እያለ ሁለቶችን ነገሮች በአስረጅ ወይንም እያመዛዘነ የሚያቀርብልን ስለሆነ መልሱ ማን ነው? ሐመርሃ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 24 ቁጠባ ሳናደርግ ተሻምተን በልተን እነኛ ወጣጡ እኛ እንጀራ አጣን። የዚህ ቅኔ ፍካራዊ ፍቺ የቱ ነው? ወይንም ወርቁ ምንድን ነው? ሀ እንጀራ ማባያ የላቸውም። ለ እነዚያ ከፍ ከፍ አሉ አደጉ። ሐመርሃ ወጥ አምጡ አሉ። መ ወጥና እንጀራ አጡ። እሺ የዚህ ቅኔ ሰሙ ሳይሆን ወርቁ ሚስጥሩ ፍካሬው ፍቺ የቱ ነው የሚለን። እሺ
ሰምና ወርቅን ለማወቅ መጀመሪያ ህብረ ቃሉን ማውጣት ያስፈልጋል። ህብረ ቃሉን። ስለዚህ ማን ነው እነኛ ወጣጡ የሚለው የዚህ ቅኔ ህብረ ቃል ነው። ስለዚህ የዚህ ቅኔ ወርቁ ማን ነው? እነዚያ ከፍ ከፍ አሉ አደጉ፣ እኛ ግን አላደግንም ነው። ቁጠባ ሳናደርግ ተሻምተን በልተን እነኛ ወጣጡ፣ እኛ እንጀራ አጣን። ወርቁ ማን ነው? እነዚያ ከፍ ከፍ አሉ። ሰሙሳ ምንድን ነው? ሰሙ ከሆነም ግን እነዛኞች ሰዎች ምንድን ወጥ ሲያጡ፣ እኛ ግን ደግሞ እንጀራ አጣን የሚል ይሆናል ማለት ነው። ወርቁ ግን ምንድን ነው? እነዚያ ከፍ ከፍ አሉ አደጉ የሚል ይሆናል። ስለዚህ መልሱ ማን ነው? ለ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 25 ተናግሮ ነበረ ሊመጣ ነው ብዬ ተናግሬ ነበር ሊመጣ ነው ብዬ አውቄ እንኳን አይደል እንዲያው መላጥዬ። የዚህ ቅኔ ህብረ ቃል የቱ ነው? ሀ መላ፣ ሐመሯ አውቄ፣ ሐመሯ አይደል፣ መላጥዬ። ያ መልሱ ማን ነው? መላጥዬ የሚል ይሆናል። መላጥዬ ህብረ ቃሉ ማን ነው? መላጥዬ። ስለዚህ መልሱ መ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 27 ከሚከተሉት የጊዜ ባህሪያት እየ የሚል ጥገኛ ምላሽ ሊያስቀድምና እና ነው የሚል ረዳት ግስ የሚያስከትለው አማራጭ የቱ ነው? መልካም። በአጋጣሚ ይህንን ጥያቄ ከላይ ስንሰራ ገልጬላችኋለሁ። መልሱ ማን ነው? መ በአሁን ጊዜ የሚል ይሆናል። የአሁን ጊዜ እየ የሚል ጥገኛ ምላድና ነው የሚል ምንድን ግስ ያስከትላል። ስለዚህ መልሱ ማን ነው? መ የሚል ይሆናል። ጥሩ ተማሪዎች ጥያቄ ተራ ቁጥር 28 ስንሄድ ዳዊት ሐሰን ትምህርት ቤት ሄደ ነበር። ሐሰን ደግሞ ኮንቨርሴሽን የተሰጠን እዚህ ጋር አዎ ሄጄ ነበር፣ አንተስ ይለዋል። ዳዊት ዳሽ ሐሰን ምን ነው ቤት የምትሰራው ነበረህ? ዳዊት አዎ የተሰጠ የቤት ስራ ነበረ። ከላይ ከምልልሱ ሐሳብ በመነሳት ዳዊት ለሐሰን ጥያቄ ምን ሊመልስ ይችላል? ሀ አይ እኔ አልሄድኩም፣ ለ አዎ እኔም ነበርኩ፣ ሐመርሃ አዎ ዛሬ መጥቻለሁ፣ መ አይ እኔ መጥቻለሁ። ያ መልሱ ማን ነው? የዳዊት መልስ ሊሆን የሚችለው አይ እኔ አልሄድኩም ነው የሚሆነው። በቃ መልሱ ማን ነው? አይ እኔ አልሄድኩም የሚል ይሆናል። አይ እኔ አልሄድኩም የሚል ይሆናል። ምክንያቱም ሐሰን ከዛ በኋላ ምን ብሎ ነው የጠየቀው? ምን ነው ቤት የምትሰራው ነበረ ስላለ ልጁ ወይንም ዳዊት አልሄደም ማለት ነው። ጥያቄ ተራ ቁጥር 29 ከሚከተሉት አማራጮች ድርብ ቃል የያዘው የቱ ነው? ሀ ነጭናጫ፣ ለ ድርቆሽ፣ ሐመሯ መንደራችን፣ መ አየር መንገድ። መልካም። ይህ ቀላል ጥያቄ ነው። መልሱ ማን ነው? መ አየር መንገድ የሚል ይሆናል። ድርብ ቃል ማለት እንግዲህ ከሁለት ቃላት የሚመሰረት ቃል እሱ ድርብ ቃል ይባላል ማለት ነው። ፍቹ እንግዲህ ሁለቱ ቃላት ከሚሰጡት ፍች የተለየ ፍች ይሰጣል። ልክ አየር መንገድ፣ ስርዓት፣ ልብ ወለድ ልክ እንደነዚህ አይነት ቃላት ምን ይባላሉ? ድርብ ቃል ይባላሉ። ጥያቄ ተራ ቁጥር 30 ቀጥሎ ከቀረቡት አረፍተ ነገሮች በብዙ ቁጥር የተገለጸው አማራጭ የቱ ነው? ሀ የባህል አልባሳት አስደናቂ ናቸው፣ ለ ዛሬ ቀኑ ደስ ይላል፣ መ የታሪክ መምህሩ መጡ፣ መ አዛውንቷ ግጥም ገጠሙ። በብዙ ቁጥር የቀረበው የትኛው ነው የሚለው መልሱ ማን ነው? ሀሌታ ውሃ የሚል ይሆናል። ሀሌታ ውሃ የሚለው በብዙ ቁጥር የቀረበ ነው። የባህል አልባሳት አስደናቂ ናቸው፣ ብዙ ናቸው። እዚህ ጋር ሐመር ውሃ ላይ ያለው የታሪክ መምህሩ መጡ የሚለው ብዙነትን አይደለም የሚያመላክተው፣ ከበሬታን ነው። አዛውንቷ ግጥም ገጠሙ የሚለውም አሁን እዚህ ጋር ስንት ነው? አንድ ሴትዮ ናት ማለት ነው። አንድ አዛውንት ናት። ስለዚህ መልሱ ሀሌታ ውሃ ነው። ጥያቄ ተራ ቁጥር 31 እያዳመጡ መመዘንን መፍረድን የሚያሳየው አባባል የያዘው አማራጭ የቱ ነው? ሀ ስም ከመቃብር በላይ ይሆናል፣ ለ ውሃ ሲወስድ እያሳሳቀ ነው፣ ሐመር ውሃ ካላረፉ መከራ ነው ትርፉ፣ መ ነገርን አዳምጦ እህንን አላምጦ። መልካም። ትክክለኛው መልስ ማን ነው? መ ነገርን አዳምጦ እህልን አላምጦ። እያዳመጡ መመዘን መፍረድን የሚያሳየው ምሳሌ አነጋገር የቱ ነው የሚለው ነው። ስለዚህ መልሱ ማን ነው? መ የሚል ይሆናል። እሺ ጥያቄ ተራ ቁጥር 32 ድርሰት ለመጻፍ በቅድሚያ ሊሟሉ የሚገቡ ተግባራት ቅደም ተከተል የያዘው አማራጭ የቱ ነው? ሀ ርዕስ መምረጥ፣ ርዕስ ማጥበብ፣ ቢጋር መንደፍ፣ ማርቀቅ፣ አርምሞ መጻፍ፣ ለ ርዕስ መምረጥ፣ መንደፍ፣ ማረም፣ ቢጋር፣ ሐመር ውሃ ማረም፣ ርዕስ መምረጥ፣ ማስተካከል፣ ርዕስ ማጥበብ ይላል። መልሱ ማን ነው? ሀሌታ ውሃ። ርዕስ እንመርጣለን፣ ከዛ ርዕሱን እናጠበዋለን፣ ከዛ ቢጋር ወይንም ንድፍ እንመሰርታለን ወይም እንጽፋለን፣ ከዛ እናረቃለን፣ ከዛ
አርመን እንጽፋለን ወይም የመጨረሻውን ጽሁፍ እንጽፋለን ማለት። ስለዚህ መልሱ ማን ነው? ሀሌታዋ የሚል ይሆናል። ከርዕስ መምረጥ ነው የሚጀምረው። ከዛ ርዕሱን እናጠባለን ማለት ነው። 33ኛ ጥያቄ ልጆች ሲያጠፉ በታላላቆቻቸው ሲገሰጹ ዳሽ አይቋጥሩም ባዶ ቦታውን ሊያሟላው የሚችለው ቃል የቱ ነው ነው የሚለው። ኢ መደበኛ ቃል ሀ ፊት ማሳየት፣ ለቀዬ ሐመሯ ጉፍታ፣ የቂም ዶሴ። መልሱ ማን ነው? የቂም ዶሴ። ልጆች ሲያጠፉ በታላላቆቻቸው ሲገሰጹ የቂም ዶሴ አይቋጥሩም ወይም የቂም መዝገብ በውስጣቸው ቂም አይዙም የሚል ይሆናል። ስለዚህ መልሱ ማን ነው? የሚል ይሆናል። እሺ ጥያቄ ተራ ቁጥር 34 ከመገናኛ ወደ ኮተቤ የሚወስደው ዳሽ በመፍረሱ እየተጠገነ ነው። በክፍት ቦታው የሚገባው ድርብ ቃል የቱ ነው? ሀ መኪና፣ ለጋሪ፣ ሐመሯ አውራ ጎዳና፣ ጤና ጣቢያ። መልሱ ማን ነው? አውራ ጎዳና። ሐመሯ አውራ ጎዳና ወይም ዋናው ጎዳና። አውራ ማለት ዋና ማለት ነው። ሜን ሮድ የምንለው ማለት ነው። 35 ጥያቄ ከሚከተሉት አማራጮች ጥሩር ለሚለው አዲስ ቃል በፍቼቱ ነው። ጥሩር ማለት ምን ማለት ነው? ሀ ቅርስ፣ ለፈራጅ፣ ሐመሯ በጀርባ ላይ ጣል የሚደረግ ልብስ፣ የወታደር የብረት ልብስ። መልካም መልሱ ማን ነው? ጥሩር ማለት ነው የወታደር የብረት ልብስ ጥሩር ይባላል። መልሱ ሐመሯ ነው። ነው። ጥያቄ ተራ ቁጥር 36 በራስ የህይወት ታሪክ አጻጻፍ መመሪያ የማይካተቱ ጽሁፍ የቱ ነው? ሀ የትውልድ ቦታና ዘመን፣ ለ የአስተዳደግ ሁኔታ፣ ሐመሯ የሞትንበት ዘመን፣ ያበረከትነው አስተዋጽኦ። መልሱ ማን ነው? ሐመሯ የሞተበትን ዘመን ይላል። ምክንያቱም በራስ የህይወት ጽሁፍ ላይ ገና የምንሞትበትን ዘመን ልናውቅ ስለማንችል ወይም ቀን ልናውቅ ስለማንችል በራስ የህይወት ታሪክ ውስጥ ሊካተት አይችልም። ስለዚህ መልሱ ማን ነው? ሐመሯ። 37ኛ ጥያቄ ንብረቴን በሰላም መልስልኝ ዳሽ ፍርድ ቤት አቆማለሁ። እሺ ይህንን ክፍት ቦታ የሚያሟለው አያያዥ ቃል የቱ ነው ነው የሚለን። ሀ እና ለ አለበለዚያ ሐመሯ ቢሆንም በተጨማሪ። መልሱ ማን ነው? ለ አለበለዚያ። ንብረቴን በሰላም መልስልኝ አለበለዚያ ምንድን? ፍርድ ቤት አቆማለሁ። መልሱ ለ ነው። 38ኛ ጥያቄ የመኪና አደጋ ከጊዜ ወደ ጊዜ እየባሰ ነው ዳሽ ከፍተኛ ጥንቃቄ ማድረግ ይገባል። ሀ ስለዚህ፣ ለ እንጂ፣ ሐመሯ ምክንያቱም፣ ነገር ግን። መልሱ ማን ነው? ሀ ስለዚህ። ምክንያቱም የመኪና አደጋ ከጊዜ ወደ ጊዜ እየባሰ ከመጣ ምን ማድረግ አለብን? ከፍተኛ ጥያቄ ጥንቃቄ ማድረግ ስላለብን። መልሱ ማን ነው? ሀሌታዋ። 39ኛ ጥያቄ ሰላም የሱፍ ሹራብ ተገዛላት። በዚህ አረፍተ ነገር የተሰመረበት ሀረግ ምንድን ነው? የሱፍ ሹራብ የሚለው ምን አይነት ሀረግ ነው ነው የሚለው። ሀ ቅጽላዊ፣ ለግሳዊ፣ ሐመሯ ስማዊ፣ ተውሳከ ግሳዊ። መልሱ ማን ነው? የሱፍ ሹራብ የሚለው መልሱ ማን ነው? ስማዊ ሀረግ። ምክንያቱም የሱፍ ሹራብ የሚለው ምንድን ነው? የቃል ክፍሉ ስም ነው። የሀረግ አይነትን የሚወስነው የቃል ክፍሉን የቃል ክፍሉ በቀኝ በኩል የሚገኘው ነው። ስለዚህ ሹራብ የሚለው ምንድን ነው? ስም ነው። ስለዚህ ምን አይነት ነው? ስማዊ ሀረግ ነው። ስለዚህ መልሱ ሐመሯ። 40ኛ ጥያቄ አንድ የሀረግ አይነት ለመወሰን በሀረጉ ዋና ሆኖ የሚገባው ቃል የሀረጉ ዳሽ ይባላል። ሀ ቅጥያ፣ ለመሪ፣ ሐመሯ ምዕላድ፣ ሀረግ ምንድን ነው የሚባለው? መሪ ይባላል ማለት ነው። ያ መሪ ይባላል። በቀኝ በኩል የሚገኘው ሀረጉን የመሰረተው ያ የቃል ክፍል ይባላል መሪ ይባላል። ስለዚህ መልሱ ማን ነው? ለ የሚል ይሆናል። መልሱ ለ የሚል ይሆናል። እሺ ጥያቄ ተራ ቁጥር 41 አንድን ታሪክ ለመንገር እንደ መነሻ ሆኖ ሊያገለግል የሚችለው ሀሳብ የቱ ነው? ሀ በሚቀጥለው ሳምንት ሳልሄድ አልቀርም፣ ለ ያንን ክፉ ቀን አልረሳውም፣ ሐመሯ መምህራችን እያስተማረን ነው፣ ዛሬ የሩጫ ውድድር አለ። አንድን ታሪክ ለመንገር እንደ መነሻ ሆኖ የሚያገለግለው የቱ ነው? ለ ያንን ክፉ ቀን አልረሳውም። ስለዚህ የተፈጸመ የሆነ ድርጊት አለ። ስለዚህ ታሪክ ተኮር የሆነ ሀሳብን ልናስተላልፍበት የምንችል አገላለጽ ነው። ስለዚህ መልሱ ማን ነው? ለ የሚል ይሆናል። 42ኛ ጥያቄ ከሚከተሉት አማራጮች መካከል ከተለመዱ ቃላት ውስጥ የማይመደበው የቱ ነው? ሀ ቁርስ፣ ለቅንነት፣ ሐመርኋ ለበሰ፣ ዋልጌ። መልሱ ማን ነው? ዋልጌ። ዋልጌ ምንድን ነው? በዕለት ተዕለት ህይወታችን ውስጥ የማንጠቀመው ቃል ነው። ስለዚህ መልሱ ማን ነው? የሚል ይሆናል። 43ኛ ከሚከተሉት አማራጮች ስማዊ ሀረግ ያልሆነ የቱ ነው? ሀ የላም ወተት፣ ለአዲስ መኪና፣ ሐመርኋ ወደ ሐኪም፣ ጎበዝ ተማሪ። ስማዊ ሀረግ ያልሆነው መልሱ ማን ነው? የላም ወተት ነው፣ ምክንያቱ ወተት ስም ስለሆነ። አዲስ መኪና ስም ነው፣ በቃል ክፍሉ ስማዊ ሀረግ ነው። ወደ ሐኪም ምንድን ነው?
ሐኪም የሚለው ስም ቢሆንም ነገር ግን ወደ የሚል ምን አለው መስተዋድድ ስለሆነ ይሄ ምንድን ነው? መስተዋድዳዊ ሐረግ ነው። መላይ ጎበዝ ተማሪ ይላል። ተማሪ የሚለው ምንድን ነው? ስም ነው። ስለዚህ ጎበዝ ተማሪ ስማዊ ሐረግ ነው። ስለዚህ መልሱ ማን ነው? ሐመርኋ። ሐመርኋ ምን ስለሆነ? መስተዋድዳዊ ሐረግ። 44ኛ ጥያቄ የንግግር አቀራረብ መመሪያ የሆነው ከቀረቡት አማራጮች የቱ ነው? ሀ ርዕስ መምረጥ፣ ለመረጃ መሰብሰብ፣ ሐመርኋ ንግግሩን ማራኪ ማድረግ፣ ንግግሩን መለማመድ ይላል። የንግግር አቀራረብ መመሪያ የሆነው ነው የሚለን። ርዕስ መምረጥ ምንድን ነው? የንግግር ዝግጅት ነው። መረጃ መሰብሰብ የንግግር ዝግጅት ነው። ሐመርኋ ንግግሩን ማራኪ ማድረግ ይሄ ምንድን ነው? የንግግር አቀራረብ ነው። ንግግሩን መለማመድ ይሄም ምንድን ነው? የንግግር ዝግጅት ነው። ስለዚህ መልሱ ማን ነው? ሐመርኋ ንግግሩን ማራኪ ማድረግ የሚሆናል። 45ኛ ጥያቄ ግብአተ መሬት ለሚለው ፈልጥ ያነጋገር ፍቺው ዳሽ ነው። ሀ ቀብር፣ ለ የመሬት ውርስ፣ ሐመርኋ የቤት መስሪያ፣ መ ቁሳቁስ ግብአት። ግብአተ መሬት ምን ማለት ነው? ሀ ሌታ ውሃ ቀብር ማለት ነው። መቀበሪያ ቦታ ግብአተ መሬት ቀብር። 46ኛ አፉን አሟሸ ለሚለው ፈልጥ ያነጋገር ፍቺ የቱ ነው? ሀ ተሰደበ፣ ለ ቁርስ በላ፣ ሐመርኋ ተቆጣ፣ መ አፉን ጠረገ። አፉን አሟሸ ምን ማለት ነው? ቁርስ በላ ማለት ነው። ስለዚህ መልሱ ማን ነው? ለ የሚል ይሆናል። 47ኛ ጥያቄ እስካሁን የንባብ ልምዳችን የሚያኮራን አይደለም፣ ዳሽ ግን ጠንክረን ማሻሻል እንችላለን። ባዶ ቦታው ሊገባ የሚችለው መሸጋገሪያ ቃል የቱ ነው? ሀ ወደፊት፣ ለ እስከ ዛሬ ድረስ፣ ሐመርኋ በተመሳሳይ፣ መ በተጨማሪ። መልሱ ማን ነው? ሀሌታ ውሃ። እስካሁን የንባብ ልምዳችን የሚያኮራን አይደለም፣ ወደፊት ግን እንላለን፣ ጠንክረን ማሻሻል እንችላለን። ስለዚህ መልሱ ማን ነው? ሀሌታ ውሃ። ጥያቄ ተራ ቁጥር 48 ቱማታ ለሚለው ያልተለመደ ቃል የተለመደ ፍች የሚሆነው የቱ ነው? ሀ ቁርሾ፣ ለ ጩኸት፣ ሐመርኋ ሰርጥ፣ መ ሰዋራ። ቱማታ ማለት ነው ጩኸት ማለት ነው። ስለዚህ መልሱ ለ። 49ኛ ጥያቄ የተለያዩ መረጃዎችን ለመጠየቅ የሚያገለግል ቃላት እነማን ናቸው? መጠየቂያ ቃላት ማለት ነው። ሀ ወደ፣ የ ስለ፣ ይህ፣ ለ ነገር ግን፣ እና ወይንም፣ ሐመርኋ ያቺ፣ ነው ከወዲያ፣ መ ማን፣ የት፣ እንዴት፣ ምን። መልሱ ማን ነው? መ ማን፣ የት፣ እንዴት፣ ምን። እነዚህ ደብሊዎች ኩዌሽን የምንላቸው ማለት ነው። ሁ፣ ኋይ፣ ኋት ልክ እንደነዚህ አይነት ቃላት ማለት። ስለዚህ መልሱ መ ነው። 50ኛ ጥያቄ ከሚከተሉት የተራኪ ጽሑፍን ለማቅረብ የተመቸ ርዕስ የሆነው የቱ ነው? ሀ የችግኝ አፈላል፣ ለ የባሌ ተራሮች፣ ሐመርኋ የኮረና በኢትዮጵያ፣ መ ንግድና ግብርና። መልሱ ማን ነው? ሐመርኋ የኮረና በኢትዮጵያ የሚል ይሆናል ማለት ነው። የችግኝ አፈላል ገላጭ ነው ሀሌታ ላይ። የባሌ ተራሮች እነዚህ ስዕላዊ በሆነ መልኩ ለማቅረብ ነው። ንግድና ግብርና የሚለው መላይ ደግሞ በአመዛዛኝ መልክ ለማቅረብ ስለሆነ የኮረና በኢትዮጵያ የሚለው በተራኪ ቅርጽ ወይም በተራኪ ድርሰት ሊቀርብ የሚችል ርዕስ ነው ማለት ነው። 51ኛ ጥያቄ ገቢር አረፍተ ነገሮች ትኩረት የሚያደርጉት ዳሽ ላይ ነው። በባዶ ቦታ የሚገባው ትክክለኛ አማራጭ የቱ ነው? ሀ ድርጊት ፈጻሚው፣ ለ ድርጊት ተቀባዩ፣ ሐመርኋ ተገብሮ፣ መ ተሳቢ። መልካም እንግዲህ ይህን ጥያቄ ከማየታችን በፊት እስኪ ስለ ተገብሮና ገቢር ምንነት እንመልከት። እንግዲህ ገቢር ግስ አምዱ ምንም አይነት ቅርጽ የማይወስድ ቅጥያ የማይወስድ ነው። ለምሳሌ ልጁ እንጨት ፈለጠ ብንል፣ አልማዝ ምግብ በላች ብንል ልክ እንደነዚህ አይነት ነው። እነዚህ አሁን ፈለጠ፣ በላች የሚሉት እነዚህ ምንድን ናቸው? በገቢር ግስ የቀረቡ ናቸው። በተገብሮ ደግሞ እንግዲህ ትኩረቱን የሚያደርገው ምኑ ላይ ነው? ድርጊት ተቀባዩ ላይ ነው ማለት ነው። አምዱ ይሄ ተገብሮ ግስ የምንለው ተ የሚል ቅጥያን የሚያስከትል ነው። ለምሳሌ እንጨቱ በልጁ ተፈለጠ ብንል፣ ምግቡ በአልማዝ ተበላ ብንል፣ እነዚህ ተበላ ተፈለጠ የምንላቸው ምንድን ናቸው? እነዚህ ተገብሮ ግስ እንላቸዋለን ማለት። እስኪ ወደ ጥያቄው እንመለስ። እንግዲህ ጥያቄው እዚህ ጋር ገቢር አረፍተ ነገር ትኩረት የሚያደርጉት ዳሽ ላይ ነው የሚለው። ገቢር አረፍተ ነገሮች ትኩረታቸውን የሚያደርጉት የት ላይ ነው የሚለው፣ ምኑ ላይ ነው ማለት ነው? ድርጊት ፈጻሚው ላይ ነው። ድርጊት ፈጻሚው ላይ ያደርጋሉ። 52 ከሚከተሉት አረፍተ ነገሮች ተገብሮ የሆነው የያዘው አማራጭ የቱ ነው? ተገብሮ ግስን የያዘ ማለት ነው። ተማሪው ኳሷን ለጋት፣
ለፈረሱ ገመዱን በጠሰ፣ ሐመሯ እንጨቱ በሰውየው ተሰበረ፣ መ አስካለ አልጋ ላይ ተኛች። መልሱ ማን ነው? በተገብሮ ግስ የያዘው ሐመሯ እንጨቱ በሰውየው ተሰበረ ተምትል ምን ይዛለች? ቅጥያ ይዛለች ማለት ነው። ስለዚህ መልሱ ሐመሯ። ጥያቄ ተራ ቁጥር 53 ቀጥሎ ከቀረቡት ሐሳቦች መካከል አዳምጦ የማመዛዘን ክህሎትን የሚያዳብረው ተግባር የያዘው አማራጭ የቱ ነው? ሀ ልቦለድ መጽሐፍ ማንበብ፣ ለ የንግግር ማስታወሻ መጽሐፍ፣ ሐመሯ ሬዲዮ ማዳመጥ፣ መ በተለያዩ ጉዳዮች መወያየት ይላል። የአዳምጦ የማመዛዘን ክህሎት የሚያዳብረው የቱ ነው የሚለን ጥያቄው። መልሱ ማን ነው? ሐመሯ ሬዲዮ ማዳመጥ የሚለው ይሆናል። ሀ ልቦለድ መጽሐፍ ማንበብ የሚለው የንባብን ኪል ለማዳበር ነው። የንግግር ማስታወሻ መጽሐፍ የሚለው የጽሁፍ ችሎታችንን ነው። መላይ ደግሞ በተለያዩ ጉዳዮች መወያየት የሚለው የንግግር ክህሎትን ለማዳበር ነው። ስለዚህ መልሱ ሐመሯ የሬዲዮ ማዳመጥ የሚለው ይሄ አዳምጦ የማገናዘብ ችሎታን ለማዳበር የሚጠቅም ነው። ጥያቄ ተራ ቁጥር 54 ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል በሚለው ምሳሌ አነጋገር በውጤት የተጠቀሰው አማራጭ መካከል የቱ ነው? ሆድን በጎመን ቢደልሉት ምን ጉልበት በዳገት ይለግማል። ስለዚህ ጉልበት በዳገት ይለግማል የሚለው መልስ ይሆናል። ሀ የጉልበት በጎመን መለገም፣ ለ የሆድ በዳገት መለጎም፣ ሐመራ የሆድ በጎመን መለገም፣ መ የጉልበት በዳገት መለገም ይላል። መልሱ ማን ነው? መ የጉልበት በዳገት መለገም ምንድን ነው? ውጤቱ ነው። ሆድን በጎመን ቢደልሉት ደግሞ መንስኤው ነው ማለት ነው። ስለዚህ መልሱ ማን ነው? መ የሚል ይሆናል። ጥሩ ተማሪዎች እየተከታተላችሁን ነው። መልካም አሁን እየጨረስን ነው። ወደ ጥያቄ ተራ ቁጥር 55 እንሄዳለን። ረጅሙ ልጅ ጥቁር እስክሪብቶ ገዛ። በዚህ አረፍተ ነገር ያለው ስሙ ሐረግ ስንት ነው ይላል። ሀ 1 ለ 4 ሐመሮ 5 መ 2 መልሱ ማን ነው? መልሱ 2 ነው የሚሆነው። 2 ስሟ ያደርጋል። ምንና የሚል ረጅሙ ልጅ የሚል አለ። 1 ጥቁር እስክሪብቶ 2 አለን እዚህ ጋር። ረጅሙ ልጅ ስም ስለሆነ ጥቁር እስክሪብቶም ስም ስለሆነ ስንት አደርጋለን? 2 ስማዊ ሐረጎች ይዘዋል። ረጅሙ ልጅና ጥቁር እስክሪብቶ የሚል። ስለዚህ መልሱ መ የሚል ይሆናል። መ 2 የሚል ይሆናል። 56ኛ ጥያቄ ከሚከተሉት አረፍተ ነገሮች በእማሪያዊ ፍች የቀረበው አማራጭ የቱ ነው? ሀ ለበዓል የበሬ ስጋ እካፈላለሁ፣ ልጅቷ የስጋ ወገኔ ነች፣ ሐመሯ ትንሽ ስጋ እንደ መርፌ ተወጋ፣ መ የስጋ ዝምድና አላቸው። እንግዲህ ስጋ የሚል ቃል ነው እዚህ ጋር የቀረበልን። ይሄ በእማሪያዊ ፍች የቀረበው የት ነው የሚለን ወይም በቀጥተኛ ፍቹ መልሱ ማን ነው? ሀሌታዋ ለበዓል የበሬ ስጋ እካፈላለሁ ቀጥተኛ ፍች ነው። ልጅቷ የስጋ ወገኔ ናት እማሪያዊ ፍች ነው። ዘመድን ነው የስጋ ወገን የሚለው ምንድን ነው? ስጋ የሚለው ዘመድን የሚያመለክት ነው። በፍካራዊ ፍች ነው የቀረበው ለላይ። ሐመሯ ትንሽ ስጋ እንደ መርፌ ተወጋ የሚለው ይሄ በፍካራዊ ፍች ነው። የስጋ ዝምድና አላቸው የሚለው ምንድን ነው? ፍካራዊ ፍች ነው። ስለዚህ በእማሪያዊ ፍች የቀረበው የት ነው? ሀሌታዋ የሚለው መልሱ ይሆናል። ሀሌታዋ። እሺ ጥያቄ ተራ ቁጥር 57 ምላጭ ለሚለው ቃል እማሪያዊ ፍች የት ነው? እማሪያዊ ፍች ቀጥተኛ ፍቹ ማለት ነው። ሀ ጮሌ፣ ለብልጥ፣ ሐመሯ ቀልጣፋ፣ መስለታማ ቁስ። መልሱ ማን ነው? መስለታማ ቁስ የሚል ይሆናል። ፍካራዊ ፍች ግን ምንድን ነው? ቀልጣፋ፣ ምላጭ ቀልጣፋ የሚል ፍካራዊ ፍች ነው። ግን እማሪያዊ ፍች ስለተጠየቀን መልሱ መ ነው። 58ኛ ጥያቄ ውሃው በዳዊት ተደፋ። ይህ አረፍተ ነገር የተገለጸው በየትኛው ግስ ነው? ሀ ተገብሮ፣ ለ በትንቢት፣ ሐመሯ ገቢር፣ መ በአሁን። አሁን የግስ አይነት ነው። ተገብሮና ገቢር ብለናል። ስለዚህ ማን ነው መልሱ? ተደፋ። ውሃው በዳዊት ተደፋ። ውሃው በዳዊት ተደፋ። ስለዚህ መልሱ ማን ነው? 58ኛው ጥያቄ ተገብሮ የሚል ይሆናል ማለት ነው። ዳዊት ውሃ ደፋ ቢሆን ኑሮ ደፋ የሚለው ምን ይሆናል? ገቢር ግስ ነው። ግን አሁን ግን ምንድን ነው? ውሃው በዳዊት ተደፋ። ደፋ የምትለው ላይ ተምትል ቅጥያ አላት። ስለዚህ ማን ነው? ተገብሮ ነው። ስለዚህ መልሱ ሀሌታዋ የሚል ይሆናል። ጥያቄ ተራ ቁጥር 59 የአጭር ልቦለድ ባህሪያት ከሆኑት መካከል የማይካተተው የቱ ነው? ሀ እምቅነት፣ ለቁጥብነት፣ ሐመሯ ነጠላ ውጤት፣ መ ጥድፊያ። መልካም መልሱ ማን ነው? ሀሌታዋ እምቅነት። ቁጥብነት፣ ነጠላ ውጤትና ጥድፊያ የማን ባህሪያት ናቸው? የአጭር ልቦለድ ባህሪያት ናቸው። እምቅነት ግን የምንድን ነው? የግጥም ባህሪ ነው እምቅነት የምንለው ማለት ነው። እምቅ ማን ነው? የግጥም ባህሪ ነው። ስለዚህ
እምቅነት የአጭር ልቦለድ ባህሪ አይደለም። መልሱ ሀሌታ ውሃ የሚል ይሆናል። ሌሎቹ ግን የአጭር ልቦለድ ባህሪያት ናቸው። እሺ ወደ መጨረሻው ጥያቄ እናመራለን። ጥያቄ ተራ ቁጥር 60 ከሚከተሉት አማራጮች በገቢር ግስ የተገለጸው አረፍተ ነገር የቱ ነው? ገቢር ግስ መስኮቱ በልጁ ተገዛ ተዘጋ ለማለት ነው። አፈሩ በአናጺው ተከመረ። ሐመርሃ ጋቢው በሽማግሌው ተለበሰ። መ ልጁ ትምህርቱን ተማረ። መልሱ ማን ነው? መ ልጁ ትምህርቱን ተማረ የሚለው በገቢር ግስ የተገለጸ ነው። ሌሎቹ ግን በምን የቀረቡ ናቸው? በተገብሮ ግስ መስኮቱ በልጁ ተገዛ ወይም ተዘጋ ተምትላለች እዚህ ጋር። አፈሩ በአናጺው ተከመረ ከመረ የሚለው ላይ ተምትላለች። ጋቢው በሽማግሌው ተለበሰ ለበሰ የሚለው ላይ ተምትል ቅጥያለች። ስለዚህ ሀሌታዋ ለና ሐመርሃ በተገብሮ ግስ የቀረቡ ናቸው። መ ላይ ያለው ግን ልጁ ትምህርቱን ተማረ የሚለው በገቢር ግስ የቀረበ ስለሆነ መልሱ መ የሚል ይሆናል። እንግዲህ ውድ ተማሪዎቼ የዛሬውን የሞዴል ፈተና ጥያቄዎች በዚህ መልኩ ከነሙሉ ማብራሪያው አቅርቤላችኋለሁ። በሌላ ጊዜ ደግሞ በሌላ ክፍለ ከተማ የተዘጋጁ የሞዴል ፈተናዎችን ከነሙሉ ማብራሪያቸው ይዤላችሁ ቀርባለሁ። እንግዲህ ተማሪዎች ከናንተ የሚጠበቀው ሰርዶ ቲቶሪያል ቲዩብን ላይክ ማድረግ ነው። ሸር አድርጉ ለጓደኞቻችሁ እንዲደርሳቸው። ሐሳብ አስተያየታችሁን ደግሞ በሐሳብ መስጫ ሳጥን ውስጥ አስቀምጡልኝ። ምክንያቱም መስተካከል ያለባቸው ነገሮችን ማስተካከል ካለብኝ ማስተካከል እንድችል ስለሚረዳኝ ማለት ነው። እንግዲህ መልካሙን ሁሉ እመኝላችኋለሁ። መልካም ጊዜ ይሁንላችሁ።